ሁለተኛ ዜና 5:13 እና 14 በአንድነት ሆነው እግዚአብሔርን እያመሰገኑና እያከበሩ እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ እያሉ በአንድ ቃል ድምጻቸውን ወደ ላይ ከፍ አድርገው በመለከትና በጸናጽል በዜማ መቃ ሁሉ እግዚአብሔርን ባመሰገኑ ጊዜ ደመናው የእግዚአብሔርን ቤት ሞላው። ቁጥር 14 የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ከደመናው የተነሳ መቆምና ማገልገል አልተቻላቸው። አሜን። እዛ ሁለተኛ ዜና 7:1 ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለው መስዋዕትና ሌላውን መስዋዕት በላ፣ የእግዚአብሔርም ክብር ቤቱን ሞላ። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ወደ እግዚአብሔር ቤት መግባት አልተቻላቸው። ሰለሞን መቅደስ ሰራ እና 120 የሆኑ ካህናትን መረጠ። የእግዚአብሔር ክብር ደመናው መጥቶ ቤቱን ሲሞላ ቸርነውና ምሕረቱም ለዘላለም ነውና ብሎ የሚዘምሩት መዘመር አቃታቸው፣ መቆም አቃታቸው። እዛው ቦታ ላይ ስታነቡ ሌላ ቦታ ደግሞ ወደ ግቢው መግባት አቃታቸው። ግቢው በሙሉ በክብር ተሞልቶ ስለነበረ ደመናውን አልፎ መሄድ አቃታቸው። ጌታ ኢየሱስ ከሞት ተነሳ። ከሞት ከተነሳ በኋላ ለ40 ቀን በየቀኑ ለሐዋርያቶች ተገለጠ። ከሕማማቱ በኋላ በየቀኑ በብዙ ማስረጃ ከሕማማቱ በኋላ ለሐዋርያቱ ራሱን ገለጠ። ወደ ቤተ መንግስት አልሄደም። ወደ ሰቀሉት አልሄደም። ወደ ሮማውያን አልሄደም። በዛን ዘመን በነበሩ አዋቂዎች አካባቢ አልሄደም። 40 ቀን ሙሉ ጉዳዩ የነበረው ሐዋርያቶቹ ብቻ ነበሩ። አይገርምም? አንተ ብትሆን ምን ታረጋለህ? ለሰቀሉ ሰዎች አልሰቀላችሁም ተነስቻለሁ ብለህ ነው የምታሰበው። ኢየሱስ ከነሱ ጋር ጉዳይ የለውም። ጉዳይ ወዳለው ወደ እነሱ እየሄደ ከሕማማቱ በኋላ በብዙ ማስረጃ ከሞተ በኋላ ራሱ የተጠበሰ ዓሳና ማር በልቷል አብሯቸው። በያሉበት እየሄደ ራሱን እያስረዳ እኔ ነኝ ኢየሱስ እያለ የተነሳሁት ከ40 ቀን በኋላ 40ኛው ቀን ላይ ሐዋርያት ሥራ ምዕራፍ 1 ዮሐንስ በውሃ አጥምቋችሁ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስና በእሳት ትጠመቃላችሁ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በሰማርያ፣ በይሁዳ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ብሎ ያለ ይሄንን እየተናገረ ነው ኢየሱስ። የመጨረሻው ንግግሩ ይሄ ነው። ከዚህ በኋላ ተናግሮ አቅም የኢየሱስ የመጨረሻው ንግግር እኔ እኮ ሞቼላችኋለሁ፣ እኔ ደሜን አፍስሼላችኋለሁ፣ ስለ እናንተ ስል ከሞት ተነስቻለሁ አይደለም። የመጨረሻው ንግግሩ ኃይልን እስክትቀበሉ በኢየሩሳሌም ቆዩ። እንዴ ጌታ ሆይ 3 ዓመት ተኩል ካንተ ጋር ተምረን የሞተ ስታስነሳ አይተን፣ አንተ ራስህ ሞትን ድል አድርገህ ስትነሳ አይተን፣ እፍ ብለህ ቅባት አካፍለን ለምን እንጠብቃለን? እንሂድ እንጂ። መንፈስ ቅዱስ በእናንተ ላይ ካልመጣ ምስክሮች መሆን አትችሉ። አንዳንድ ሰዎች ብዙ ትምህርት ስለተማሩ ብዙ መጽሐፍ ስላነበቡ ስለ እግዚአብሔር የሚያውቁ ይመስላቸዋል። እግዚአብሔር የእውቀት ጉዳይ አይደለም፣ የመንፈስ ቅዱስ ጉዳይ። አሜን በሉ እንጂ። አሁን በየቲክቶኩ የሚሳደቡ ብዙ መጽሐፍ ያነበቡ ሰዎች የሰዎችን አገልግሎት ሁሉ በዜሮ የሚያባዙትን ስታያቸው ምንም የመንፈስ ቅዱስ ነገር በራቸው ላይ የለም። ራሳቸውን የላኩ ሰዎች ናቸው። እግዚአብሔር የላከው ሁሉ የእግዚአብሔር ኃይል አብሮታል። ከጎናችሁ ላለው ሰው ንገሩት፣ እግዚአብሔር የላከው ሁሉ በሉ። እግዚአብሔር የላከው ሁሉ በሉ
መንፈስ ቅዱስን ሳይሰጥ እግዚአብሔር ሰው ልኮ አያውቅም። አሳዩኝ ከመጽሐፍ ቅዱሳችሁ። ልኮ አያውቅም። ዘማሪ ሁን፣ ሰባኪ ሁን፣ ነቢይ ሁን፣ ሐዋርያ ሁን፣ ምንም ሁን፣ አስተማሪም ሁን፣ የእግዚአብሔር ኃይል ሳይኖር እግዚአብሔር ልኮ አያውቅም። ስለዚህ እግዚአብሔር ከእስራኤል ጋር የምገባው አዲስ ኪዳን አለኝ፣ እንደ ከዚህ በፊቱ በድንጋይ ላይ በሚጻፍ ሕግ ሳይሆን ሕጌን በልቦናቸው ጽፋለሁ፣ መንፈሴን በውስጣቸው አስቀምጣለሁ፣ በትእዛዜም አስኬዳቸዋል። ሕዝቅኤል 37 እንደዛ ነው የሚለው። ከዚህ በኋላ እኔ በእጅ የተሰራ ቤት አልፈልግም። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነች። ምን አይነት ቤት ሰሩልኛላችሁ? እኔ ከዚህ በኋላ የምኖረው በሰው ልብ ውስጥ ነው። አራባካታላባ ከዛ በኋላ አዲስ ኪዳን ላይ መጣና እናንተ የእግዚአብሔር ቤተ መቅደሶች ናቸው። ከጎናችሁ ያለውን ሰው ጨብጦትና አንተ የእግዚአብሔር ቤተ መቅደስ ነህ በሉት። ድገምና በል እስቲ። እሺ እኔ የእግዚአብሔር ቤተ መቅደስ ነኝ በሉት። የእግዚአብሔር መኖሪያ ተው፣ እግዚአብሔር የሚኖርበት፣ እግዚአብሔር ያለበት፣ እግዚአብሔር ክብሬ የሚለው ኧረ እኔ ይኸውላችሁ ከልባችን ይሄን ነገር ብናምንና ይሄን ነገር አምነን ብንናገር አንድ ሰው ወንበር ላይ አይቀመጥም። ማበዳችን ነው ለማለት ነው ያልነው። ስጋችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን? እኔ እግዚአብሔር ድንኳን ነኝ። የእግዚአብሔር መኖሪያ ነኝ። እስቲ እንደምንም በውሃም አድርጋችሁ ለመዋጥ ሞክሩ። እስቲ እኔ የእግዚአብሔር ቤተ መቅደስ ነኝ በሉት ከጎናችሁ ላይ። እኔ ያለሁበት ሁሉ እግዚአብሔር አለ። እኔ የምሄድበት ሁሉ እግዚአብሔር ይሄዳል። ለዚህ ነው ሐዋርያው ጴጥሮስ ምን አለ? ብርና ወርቅ የለኝም፣ ይሄ ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ስም ተነሳና ተመላል። ከውስጡ ያለውን የሰጠው I am the living tabernacle of God። ሕፃን የለ፣ ትልቅ የለ፣ ሴት የለ፣ ወንድ የለ፣ በጌታ በኢየሱስ ክርስቶስ አምኖ ከመንፈስ ዳግም የተወለደ ሰው ውስጥ ሁሉ እግዚአብሔር ይኖራል በውስጡ፣ እሱም እግዚአብሔር ይኖራል። የሚገርማችሁ ግን እግዚአብሔር ባንተ ውስጥ እንዳለ አክኖሌጅ ባደረከ ቁጥር፣ እውቅና በሰጠ ቁጥር የእግዚአብሔር ክብር ባንተ ላይ እየተገለጠ ይሄዳል። ኢግኖር ባረከው ቁጥር፣ ዝም ባልከው ቁጥር፣ እንደ ተራ ነገር በቆጠርከው ቁጥር በሌላ ሰው ሲገለጥ ታያለ። ክርስቶስ በልባችሁ በእምነት እንዲኖር የእናንተ ስርና መሰረት በፍቅር እንዲጸና ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውና ጥልቅነቱ ከማስተዋል የሚያልፈውን የክርስቶስን ፍቅር ለማወቅ ተበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ተሟሉ ዘንድ። የሰለሞን መቅደስ ስለ ሰለሞን መቅደስ ሳይሆን ስለ አንተ ነው የሚናገረው። አቤት 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 አቤት! የሰለሞን መቅደስ በሉት የሚናገረው ስለ እኔ ነው። ልክ ቤተ መቅደሱ ሲያልቅ ካህናቶቹ ልብሱን ለብሰው ሲቀመጡ ገና የእግዚአብሔርን ስም ጠርቶ መዘመር ሲጀምሩ ቤቱን ደመና ሞላ። ሰዎቹ ቆሞ ማገልገል አቃታቸው። ከዛሬ ጀምሮ እንደዚህ የሚሆን አንድ ሰው አለ። ገሌ ገባ እንደዚህ ሰፈር ደመና አብሮት ገባ። እቺ ልጅ ገባች መሰለኝ አሁን እያንቀጠቀጠኝ ነው። ይሄ ሰው ከመጣ ጀምሮ አየሩ በጠቅላላ በክብር ተሞልቷል። ደመና ይዞ ይንቀሳቀሳል የሚባል አንድ ሰው አለ። ያ ሰው እኔ ነኝ ካልክ ብቻ ጮህና በኢየሱስም አሜን። ደመና ከታየብህ ማንም ሰው አንተን እንደ ተራ ሰው ሊቆጥር አይችልም። ደመናው ከታየብህ በኋላ ተራ ሰው ለመሆን ብትጸልይ አትችልም። ጸልይ ፈልገ ገንዘብ ከፍለ ተራ ሰው መሆን አትችልም። ደመናው ከታየብህ በኋላ ራማጋታላ ባራዳ አንድ ጊዜ ብቻ አትጋበዝም፣ ተደጋግሞ ትለመናለህ። በባትሪ ተፈልገ ሁሉ አትክ ማን ነው ሲባል ያ ደመናው የተሸከመው ያ ባለፈው ሲመጣ የሆነ መሬቱን ያንቀጠቀጠው
ያለፈው ሲዘምር የሆነ ነገር ያደረገን ሰው እሱን ሰው የት እንዳለ አፈላልጉልኝ ባካችሁ። እረ ሄዷል፣ ሩቅ አገር ነው። ይሁን አብሬ ሄዳለሁ። አንድ ሰው ዛሬ ደመናውን እንደ ልብስ ለብሶ በኢየሱስ ስም ይወጣል። ደመናው ለበሽታ መልስ ነው፣ ለጥያቄ መልስ ነው፣ ለሐዘን መልስ ነው፣ ለድህነት መልስ ነው፣ ለጥያቄ ሁሉ መልስ ነው። ዛሬ ይሄንን ቤት ደመና ይሞላዋል። ዛሬ የሆነ ሰው አለ እሳትም ያገኘ እና ኢየሱስ ከሞት ከተነሳ በኋላ ለ40 ቀን ታይቷቸው በኢየሩሳሌም ቆዩ አለ። የሚገርማቸው ከ10 ቀን በኋላ ደግሞ መንፈስ ቅዱስ በ120 ሰዎች ላይ በአዲሱ መቅደስ በ120 ሰዎች ላይ ሰገነት ላይ ነበሩ። 120 ሰዎች ወንዶች አሉ፣ ሴቶች አሉ። እናቱ ማርያምም አለች። በአንድ ልብ ሆነው እግዚአብሔር ሆይ የገባህልን ተስፋ ቀኑን አልነገራቸውም ጌታ። ከብዙ ሀገሮች የመጡ ከኢትዮጵያም ጭምር ከሮም ጭምር ከተለያየ ሀገር የመጡ ሰዎች በነበሩበት ቦታ ላይ በ120ዎቹ ላይ ወረደ። 120ዎቹ ወዲያውኑ 3000 ሰው ማረኩ። ትንሽ ቆይቶ 5000 ሰው ጨመረ። ዛሬ የሆነ ሰው እሳት ይመጣል። እሳት እየመጣ ነው ያለ። የዛሬው ለሁሉ አይደለም። ለተራቡ ክብር ለራባቸው፣ እሳት ለፈለጉ፣ ክብሩን ላልተለማመዱ፣ በቃኝ አሁንስ ደከመኝ ይቅርብኝ ላላለው፣ በሞትም ይሄን ሳላገኝ አልሞትም ብሎ ለወሰኑ የዛሬው ቀን በኢየሱስ ስም ለነሱ ነው። ታባጋታላ ባራዳ 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 ሰገነቱ ያለበት ቦታ ከስር ደግሞ የዳዊት መቃብር ነው። ዛሬ መሄደ ብታይ የዳዊት ድንኳን የተሰራበት ቦታ ነው። የሚገርማችሁ እሱ ቦታ ምን ተብሎ ይታመናል? ጌታ ኢየሱስ የሆነ ውሃ የሚቀዳ ሰው አለ፣ ተከትለ ሄደ፣ እራት እዛ አዘጋጅልኝ የተባለ ሰገነት፣ እሱ ሰገነት ነው ተብሎ ነው የሚታመነው። ሆን ብሎ ነው ኢየሱስ እዛ ቦታ ይመራው። ለምን? የዳዊት ድንኳን ማለት ዳዊት የተማረከውን ታቦት አምጥቶ ድንኳን አድርጎ 4000 ዘማሪያንና ነብያትን አድርጎ 24 ሰዓት የሚመለክበትና የክብር ቦታ ነበር። ይኸውላችሁ ዳዊት የሰራው ቦታ ላይ ነው 120 ሰዎች በመንፈስ ቅዱስ የተሞሉት። ዛሬም ኢየሩሳሌም ብትሄዱ ከስር የዳዊት ድንኳን ነው፣ ከላይ ፔንቴኮስት የወረደበት ነው። አልገባህም? የሆነ ሰው እኮ አልገባህም። የወደቀችውን የዳዊት ድንኳን የሚያነሳ የመጨረሻው ዘመን የክብር አገልጋይ ዛሬ በዚህ አዳራሽ ውስጥ አለ። ያ ሰው እኔ ነኝ ካልክ ብቻ ጮህና በኢየሱስ ስም ውሰድ። የተራበና የተናደደ የተቆጨ ሰው አይታየኝም። ማላካቶ ለማሃንዶ እግዚአብሔር ሆይ እኔም እንደ ዳዊት፣ እኔም እንደ ሐዋርያት፣ እኔም በዚህ ዘመን እንደ ተነሱ ኃያላን ያንተን ክብር በምድር ላይ ከሚገልጡት አንዱ ነኝ። ጌታ ሆይ ክብርህን ተርቤያለሁ፣ ተጠምቻለሁ፣ ክብርህን ፈልጌያለሁ የሚል አንድ ሰው በኢየሱስ ስም ያገኘዋል። ዳዊት እግዚአብሔርን የሚጠማ ሁል ጊዜ ራብከኝ ጠማኸኝ ብሎ በምድረ በዳ የሚጮህ ትንሽ ብላቴና ነው። በግ የሚጠብቅ ነው። ትምህርት ቤት የለ፣ ኬጂ 1 2 3 የለ፣ ፕራይመሪ የለ፣ መጽሐፍ ማንበብ የለ። ከበጎች ጋር ነው የሚለው ሰውየው። እርግጠኛ ሆኜ ልንገራችሁ በዛን ዘመን በምድር ላይ ካሉ ነገስታትን ጨምሮ የተማሩ ሰዎችን ጨምሮ ኃያላንን ጨምሮ የዳዊት አይነት የሄቨን ፌቨራይት ሰው አልነበረም። በዛን ዘመን ከዳዊት የበለጠ የእግዚአብሔርን አቴንሽን ያገኘ ሰው አልነበረም። እረኛው ንጉስ ለመሆን የጠየቀ ሰው አይደለም። እግዚአብሔር ሆይ ክብርህን አሳየኝ። ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ናፈቀች። እንጨትና ውሃ በሌለበት ምድረ በዳ አንተን ናፈቅኩ። የናፈቀው ሰው ዛሬ ካለ በኢየሱስ ስም እግዚአብሔር ያጠግበው። ክብርን የተራቡ ይጠግባሉ።
ከጎናችሁ ላለ ሰው ንገሩት፣ ክብርን የተራበ ይጠግባል በሉት። ከፍ ባለ ድምጽ በሉ፣ ግድ የላቸው። ድገሙና በሉ፣ ግድ የላቸው። ርቦ ከመጣ በሉት፣ በጌታ በኢየሱስ ስም ዛሬ ክብር ትጠግባለህ፣ ትጠግባለህ በጌታ በኢየሱስ። አጨብጭቡ ለጌታ ክብር። ታሪኩን ሁላችንም እናውቀዋለን። ሳሙኤል እሴይ ቤት ሄደ። ወንድሞቹ ሁሉ ወጡ፣ እነሱን አልቀባም። እግዚአብሔር ብላቴናውን አስጠርቶ ቀባው። ከተቀባ በኋላ ሰውየው ወደ አገልግሎት አልሄደም። ተመልሶ ወደ በጎቹ ነው ከነክራሩ ሄደው። ምን እንደተካሄደ ማያውቅም ልጁ። ምንድነው? ሳሙኤል መጣ፣ ዘይት ገለበጠበት፣ ሳመው፣ ለቀለቀው ዘይት። በቃ ሂዳል። ምን እንደተካሄደ አልገባውም። ትንሽዬ ልጅ ነው። ቅባቱን ይዞ እሱ እንደገና ወደ ክራሩና ወደ በጎቹ ሄደ። ግን እግዚአብሔር ፈልጎታል፣ ነገር ፈልጎታል። እና አንድ ቀን ዳዊት አቤት በጎቹን ትተና ተባለ። እሱ በጎቹን ትቶ አልሄደም። ኃላፊነት የሚሰማው ሰው ስለሆነ ለሌላ እረኞች አደራ በጎቹን ሰጥቶ ወደ አባቱ ሄደ። ለወንድሞችህ ይህንን ምግብ ይዘህ ሂድ። አይብና ዳቦ ነው የሚለው፣ ቺዝ ኤንድ ብሬድ ነው የሚለው እንግሊዘኛ። አይብና ዳቦ ይዞ ወደ ጦር ሜዳ ሄደ። ጦር ሜዳ ለካ የዳዊት የንግስና ቀን ነው። እሱ ለካ ለዳዊት ለካ የከፍታ ቀን ነው። ለዳዊት ለካ ያ ቀን ማለት ታሪኩ የሚቀየርበት ቀን። ዳዊት ዳቦ ነው ይዛ ሄደችው። አይብና ዳቦ ተሸክማ እየዘመረች እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ምናም ብሎ ሲደርስ ቦታው ላይ ወንዱ በጠቅላላ ላበላብ ሆኖ ደንግጦ አይኑ ፈጦ የፍርሃት መንፈስ ቦታው ላይ ነክሶ አየ። ምንድነው ሲል ያን ሰው ያየው ሲል እንዲህ ነው ያየው ዳዊት። ዛፍ መስሎ የነበር ሰው ነው እንዴ? 6 ሜትር ቁመት እኔ ላይ 3 ሰው ተደርቦ ማለት ነው። በመሰላል ራሱ ወጥቶ ግንባሩ ጋር መድረስ አይችልም። ዳዊት በእርግጠኝነት ከጉልበቱ በታች ነው። ስዕሉ እንዲገባችሁ ስለምፈልገው ከዚህ በታች ይሄ ሰውዬ፣ ይሄ ዛፍ፣ ይሄ ብረት በብረት የለበሰ ተንቀሳቃሽ ታንክ ከኔ ጋር የተዋጋ ሰው ካለ ካሸነፈኝ ፍልስጤም በጠቅላላ ባሪያ ይሆናል። እኔ ካሸነፉ ግን እያንዳንድሽ ድራሽሽ ይጠፋል ብሎናል። እና ታዲያ እና ማን ይሄን ይገጥማል? አንተ እሺ፣ ይሄን ሰውዬ ለገጠመና ላሸነፈ ምን ይሰጠዋል? አይባልም። ሳትገጥም አይባልም። ዳዊት ግን ኦልሬዲ አሸንፎ ይሄን ብገለው አሁን ምን ታመጣላችሁ? ይሄን ብቆርጠው ምን ታደርጋላችሁ? ዛሬ ይሁን እይታ በኢየሱስም ይቀየራል። ዓለምን ሁሉ ያስጨነቀ ላንተ ግን ወደ ንግስና መወጣጫ መሰላል ይሆንልሃል። ዓለምን ሁሉ ያንበረከከ ላንተ ግን የንግስና ነጥብ ይሆንልሃል። ዛሬ በጌታ በኢየሱስ ስም የዘር ማንዘር የመጀመሪያው የተባረከ ሰው ትሆናለህ። ዘር ማንዘር ባንተ ስም ለመጠራት ይሽቀዳደማሉ። የእግዚአብሔር ክብር ባንተ ላይ በኃይል ይመጣል። ያመነ ሰው ጮሆ እስቲ አሜን ይላል። አጨብጭቡና ቁጭ በሉ። ኢየሱስ ጌታ። ባንዲት ጠጠር ግንባር ውስጥ ቀረቀረለት፣ አንገቱን ቆረጠው። ደነገጡ። እናንተ ሴቶች ታውቃላችሁ፣ በጣም ነው ብዙ ነገር የሚያበላሹት። ዳዊት እልፍ ገደለ፣ ሳኦል ግን 1000 ገደለ። 1000 እኮ አልገደለም። ሰው ይዛው ንግስናው ላይ ስላለ ቢያንስ 1000 ይገባዋል ተብሎ ዳዊት 10000 ሰውየው 1000 ሲባል እቺን ሰውዬ አለ። እሱ ደግሞ እሱ የጎልያድን አንገት እንደቆረጠ እኔን 1000 ወደ 1000 እንድዋረድ አድርጎኛል፣ አንገቱን ቆርጣለሁ። እኛ ሀገርም እንደዚህ አይነት የቅናት መንፈስ አለ። በአገልግሎት የተሳካለትን ሰው የውሸት ስም እየለጠፉ የሚያጠፉ ሰው በጣም ፕሬስ ስላደረጋቸው በቅናት ድብን የሚሉ ሰዎች ብዙ ሰው አውቃለሁ። ጥቅስ ይጠቅሳሉ፣ ምክንያት ይፈጥራሉ። ግን እኛም እናውቃለን፣ ሰይጣንም ያውቃል፣ ህዝቡን ያውቃል። ቅናት ነው።
አንዳንድ ሰው ጥሩ መኪና እየነዳ ከሄድክ ጓደኛ አቤት እሺ ምን ነው ሰላም አይደል? ሰላም ነኝ። ምን ነው ማታ ተደዋውለን ምን ያጠፋው ነገር ምን ሆነሃል? ነገር ትፈልገኛለህ? በኋላ ነው የሚገባ መኪና ጥሩ ልብስ ለብሳ አምሮብህ ስትሄድ እኮ ቆጣ የሚላቸው ሰዎች አሉ። እውነቴን እኮ ነው የምላቸው። ኢትዮጵያ ውስጥ እስቲ ልንገራችሁ፣ ኢትዮጵያ ውስጥ በቢዝነሱ የተሳካለት ትላልቅ ፎቅ የሰራ ሰው ሂዱና ጠይቁ ስለሱ። አህያ ላይ ቁጭ ብሎ ሄዶ ነው፣ አመድ ላይ ተንከባሎ ነው፣ ራቁቱን ከተማ ውስጥ ዞሮ ነው። ይኸው በራቁት ከተማ ውስጥ መሮጥ እንደዚህ አይነት ፎቅ የሚያስገኝ መሆኑን ብታውቅ አንተ ነው የምትሮጠው። ራቁት በመሮጥ የሚገኝ ፎቅ የለም። ኢትዮጵያ ውስጥ በፖለቲካ የተሳካለት፣ በኢኮኖሚ የተሳካለት፣ በሃይማኖት የተሳካለት ሰዎች የተቀበሉትን ሰው ተከታትለው ስሙን የሚያጠፉ እኛ መሆን ነበረብን እሱ አይደለም ብሎ የሚያስቡ ሰዎች ብቻ ናቸው። ራሳችሁን ቼክ አድርጉስ። አንተ መስራት የምትችለው ያንተ አቅም ያለበትን ካንተ በታች የሆነ ሰው መጥቶ ሲበልጥ ብለ አይነ የሚቀላ ከሆነ እሱን ሰውዬ ዘመንን በሙሉ ስለሱ ስታወራ ብቻ ነው እድሜ የሚያልቀው። ያንተን በቀናት ጨረስኳ ጨጓራ ንድድ ብሎ ወጋው። ይሄንን የቅናት መንፈስ የተመታ ይሁን ብሏል። ይሄ ወንድም አልቀናም በል እስቲ ባክ። ምቀኛ የሚለው ቃልና ኮንሰፕት ከአማርኛ ቃል ውጪ የትም ዓለም ላይ የለም። እስቲ በእንግሊዘኛ ምቀኛ ነገሩኝ፣ በፈረንሳይኛ ነገሩኝ፣ በቻይንኛ ነገሩኝ። ምቀኛ የኢትዮጵያ ኮንሰፕት ነው። ምቀኛ ቅናት አይደለም። ቅናት ምንድን ነው? ለሆነ ሰው ሲሆን ሲሳካለት በጣም ስትናደድ እንዴት ሆነለት ብለህ ስትናደድ ነው። ምቀኝነት እኮ እንደሱ አይደለም። ላንተም አይሆንም ለኔም አይሆንም ማለት ነው። ምቀኝነት ማለት ላንተ አንድ ከሚሆን የኔ 100 ይጥፋ ማለት ነው። የድሮ አንድ አባባል አለ። እግዚአብሔር መጣና አሜሪካኑን ላንተም አደርግልህን ለጓደኛ ደብል አደርጋለሁ ሲለው እግዚአብሔር ይሄን አድርግልኝ አለ። ለሱ አንድ ሰደ፣ ለሁለተኛው ደብል አደረገ። ለቻይናውም እንደዚህ ለምኑም አበሻ ጋር መጣና ላንተም አደርገውን ለጓደኛ ደብል ነው ማደርገው ምን ላድርግልህ ሲል አንድ አይኔን አጥፈዋል አለ። ለምን? የጓደኛው ሁለት አይኑ እንዲጠፋ እሱ ነው። አሁን በደንብ አሁን ገባችሁ? ምቀኝነት አሁን ገባችሁ? እና ዳዊት እልፍ ገደለ ሲባል ከዛን ቀን ጀምሮ የዳዊት ሕይወት ሲኦል ሆነ ማለት ነው። ብዙ ዓመት ካሳለፈ በኋላ ዳዊት ንጉሥ ሆነ። ጠላቶቹን አሸነፈ። የእስራኤል ነገዶች ሁሉ ተበታትነው ነበር። 12ቱንም ዩኒፋይ ያደረገ፣ ኢየሩሳሌምን ዋና ከተማ አደረገ፣ ቤተ መንግስት ሰራ። እቤቱ በዘቢብ ጥፍጥፍ፣ በጮማ፣ በዓለም ላይ በሚበሉ ምግቦች ወርቅ ያከማቸው ልነግራቸው አልችልም። የወርቅ ብዛት፣ የሰምፔር ብዛት፣ ሁሉ ነገር ተሟላለት ዳዊት። ከዛ እንደዚህ ያለ እግዚአብሔር ሆይ ምንድነው ይሄ? ያው ምንድነው እግዚአብሔር ሆይ? ምንድነው ወርቅ? ምንድነው ብር? ምንድነው ስልጣን? ምንድነው ወንበር? ምንድነው ክብር? ክብር ያንተ ክብር ነው። ክብር ያንተ ህልውና ነው። ክብር ያንተ መገኘት ነው። እኔ ምድረ በዳ ያለው ከዚህ የበለጠ ክብርን ለማመድ ነበር። ክራር በነበረኝ ጊዜ ከዚህ የበለጠ መገኘት ነበረኝ። እግዚአብሔር ሆይ አስጠራቸው ካህናቱ። ታቦቱ የት ነው ያለው? ታቦቱ ተማርኳል። የት? ከዚህ በፊት ታቦቱ ምን ነበር የሚያደርገው? ታቦቱማ ድሮ ይዘነው ስንሄድ ጠላቶቻችንን በሙሉ ድምጥማጡን ነው የምናጠፋው። እንዲያውም ድሮ ማርከውት የነሱ አምላክ አጠገብ ሲያቆሙት እጁንና እግሩን ጭንቅላቱን በጣጥሶ ነበር የሚቀመጠው። አሁን ግን የሆነ ሰው ቤት አቧራ ጠጥቶ ቁጭ ብሎ ነው ያለው። አስመጡልኝ ቶሎ። አልፈልግም ንግስና ያለሱ፣ አልፈልግም ምንም ያለሱ፣ አስመጡልኝ። ታውቃላችሁ ሰውየው አንስቶ የሆነ አህያ ነገር ላይ ሊጭን ሲል ቶ አድርጎ መጣው። ዳዊት አይ እንደዚህ የሚገል ከሆነ ተቆጥቶ ካለ ይቀመጥ ሲል አቢዳራ ቤቱ አስገባ።
ሲባርከው ሲያለመልመው ሲያይ ይሄን ያንን ከገደለ ይሄንን ከባረከ አያያዙ ጋር ነው ማለት ነው ችግሩ ብሎ ጥናት አደረገና ካህናትን አድርጎ አሸካከሙን አስተካክሎ ወደ ኢየሩሳሌም ሲያስገባ ሜልኮል አትናቂን ብለን የምንዘምረው መዝሙር በነገራችን ላይ እኛ የምንለውና ዳዊት ያለው ነገር አይገናኝም። ሜልኮል ይኸው ዘማሪዎች አሁን አትታዘብኝ ሜልኮል የሚሉት ማን መሰላችሁ? የማይዘምር ሰው ዝም ብሎ ቆሞ ሲያዩ እሱን ለመምቻ ነው የሚጠቀሙበት። ከዛ ኧረ እኔ ሜልኮል አይደለሁም ትላለህ አንተ ከነ ክብሬን ጥዬ እዘምራለሁ ሜልኮል ብትነቀኝም የሚሉት ዘማሪዎች እዚህ ጉባኤ ውስጥ አልዘምር ብሎ የተቀመጠን ሰው ሚስጥር ነው ዛሬ ማውጣት። የሆነ ግሩፕ እየዘለለ የሆነ ግሩፕ ጸጥ ካለ ሁሉንም የሚያዘምሩበት አንዱ ሲስተም ሜልኮል መንፈስ እኛ ስናመልክ ቆሞ የሚያይ የተወጋ ይሁን ሲባል ሜልኮል አለመሆንን ለማሳየት ዳዊት ታቦቱ ወደ ኢየሩሳሌም ሲገባ የመጀመሪያ ያደረገው የክብር ልብሱን አወለቀ። እግዚአብሔር ሆይ እኔ ክብር የለኝም፣ ክብሬ አንተ ነህ። እኔ ክብር አልፈልግም። ብርና ወርቅ አንዳንድ ሰው እዚህ ውስጥ በነገራችን ላይ አካውንቱ በመቶ ሚሊዮኖች ዘጭ ቢል 4 እና 5 መኪና በሩ ላይ ቢደረደር ከፈለገ ዱባይ ከፈለገ ሲንጋፖር እንደፈለገ አሜሪካ መሄድ ቢሆን ቸርች አይመጣም። ብዙ ሰዎች እናውቃለን። አንዳንዶቻችሁ እኮ እግዚአብሔር በረከታችሁን ያዘገየው ስትባረክ የት እንደምትሄድ ጌታ ስለሚያውቅ አትመጣም ቸርች። በቢዋይዲ መኪና ያጣናቸው ብዙ ሰዎች አሉ። አንድ መጋዘን ሙሉ ወርቁንቶ የሆነች መኪና ይዞ ከተማ ውስጥ በቃ ወደ ካሳንቺስ ቦሌ ከተማ ውስጥ ኢትዮጵያዊ ደግሞ በነገራችን ላይ በ1 ሚሊዮን ብር ምናምን እኮ ነው የሚሰክረው። በቃ እንደ አብሾ ያደርገዋል። በቃ 2 ሚሊዮን ብር ካለው ዶናልድ ትራምፕን ጠርቶ ቤቱን የሚያስጠርግ ይመስለዋል። በትንሽ ብር በቃ እንደ ሰከረ የሚያደርገው አበሻ ብዙ ሰው እኮ ስንት ብር ነው ያለ ስትለው እኔ እግዚአብሔር እስከ አፍንጫ ባርኮኛል አካውንቴ ላይ 3 ሚሊዮን ብር አለ። ብራዘር አንዳንድ ሀገር ብትሄድ የመግቢያ የሆነ ሆቴል መግቢያ አይከፍልም ብር። እስቲል ደሃነ ጌታ ያስፈልግሃል። ምንም ብትሆን ጌታ ያስፈልግሃል በሉት ከጎናቸው። ባልደገመና በለ እንዴ $20,000 $50,000 በአንድ ቀን ከፍለ የምታድርበት ሆቴል እንዳለ ታውቃለህ? $50,000 ስንት ነው? 8 ሚሊዮን ብር ከፍለ የምታድርበት ሆቴል አለ ላልጋው ብቻ ብራዘር። እኛ ሀገርም የብር 50 አለ። ጎጃም በረንዳ ስንት ገብቷልስ? ጎጃም በረንዳ የሚባል ቦታ አንድ ሙሉ አዳራሽ አለ አሉ። ያንተ ስሎት አለ እንዲመታልሃል ሰሌን ከጎንም አንደተኛ ምንም የምታውቀው ነገር የለም። ሙሉ ክፍል ነው አሉ የምትተኛው። ግን የሚገርማችሁ ከባለ $50,000 ሆቴሉ ይልቅ ጎጃም በረንዳ ያለው ማንኮራፋት በጣም አደገኛ። ዳዊት ጠላቶቹን ካሸነፈ ቤተ መንግስት ከሰራ መጋዘኑ በወርቅ ከተሞላ ጠላት የሚባል ነገር ካጣ አርፎ አይቀመጥም፣ አይበላም፣ አይጠጣም። እንዴ ምንድነው የሚያንቀሸቀሸው? ሰውየው የተነካበት ክብር አለ። ከወርቅ የበለጠ ክብር ነክቶ ተረኝነት አንስቶ ንጉስ ያደረገውን ክብር ያውቃል። ያለ ክብር ወርቅና ብር ጥቅም እንደሌለው ገብቶታል። ዛሬ የክብሩ ረሃብ ወደ አንድ ሰው ጠራለሁ። ያለ እግዚአብሔር ክብር ከንቱ ነኝ በሉት ከጎናቸው ያለውን ሰው ድገሙና በሉ ባካቸው። ዳዊት ግን ብር ሞላው፣ ወርቅ ሞላው፣ ዝነኛ ሆነ፣ ጠላቶቹን ጨረሰ፣ ከተማ ገነባ። ጌታ ሆይ አለ። ከዛ ታቦቱን አስገብቶ ድንኳን አሰራና ታቦቱን እዛ ውስጥ አስቀመጠ። 4,000 ነቢያትና ዘማሪዎችን ደረደረ። ገና መዘመር ሲጀምሩ የእግዚአብሔር ደመና መጥቶ ቤቱን ሞላ። ከዛ በኋላ እንደዚህ ያለ ይሄ አምልኮ ለእስራኤላውያን ብቻ ሳይሆን አሕዛብን መጥቶ ያምልኩ ብሎ ሕግ ጥሶ
የሙሴን ሕግ አፍርሶ አሕዛብንም ገብቶ እንዲያመልኩ አደረገ። አሜን በሉ። ከዛ በኋላ ሐዋርያው ጴጥሮስ ሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ ጋር ሄዶ አሕዛብ ጋር ሄዶ ወንጌል ሲመሰክር መንፈስ ቅዱስ በሱና በቤተሰቦቹ ላይ ወረደ። ተመልሶ ሲመጣ ሁሉም አኮረፉት። እኔ እምልህ ማነህ አንተ? ለእስራኤል ብቻ የተሰጠው መንፈስ ቅዱስ ለአሕዛብ ትሰጣለህ? ምን አስበህ ነው? እኔ ምን አውቃለሁ ራእያቼ ነው። ከዛ መንፈስ ቅዱስ ሳትጠራጠር ሂዳለኝ ሲል ያዕቆብ ተነሳና ይሄማ ምን እንደሆነ ልንገራችሁ፣ የወደቀችውን የዳዊትን ድንኳን አነሳለሁ የሚለው ይፈጸም ዘንድ ነው። አቤት የሆነ ሰው ዛሬ ገብቶታል። ዛሬ የዳዊትን ድንኳን ይዞ ወደ ቤቱ የሚገባ ሰዋል። አንተን የሚያየው ከዚህ በኋላ ክብር ያያለው። ያንቺ መታወቂያ ከዚህ በኋላ የእግዚአብሔር ክብር ይሆናል። ከጎናችሁ ያለውን ሰው ንገሩት፣ የኔ መታወቂያ ከዚህ በኋላ በሉት የእግዚአብሔር ክብር ይሆናል። አይኔን አይቶ መቆም የሚችል ከዚህ በኋላ የለም። ያመናችሁ እኮ አሁን እየተሰማችሁ ነው ያለው። ከዚህ በኋላ አጋንንቶች አንተን ሲያዩ ከሰፈር ውስጥ መናወጥ ይጀምራሉ። ገና ወደ ቀበሌ ወደ ወረዳ ስትገባ እየተንጫጩ እየተከመሩ በኢየሱስ ስም ይመጣሉ። ይሄ ቃል በኢየሱስ ስም በአንድ ሰው ጆሮ ተፈጸመ። አጨብጭቡ ለጌታ ክብር። የተጠራ ነው የእግዚአብሔርን ክብር በዚህ ምድር ላይ ለመግለጥ ነው። በሉልኝ እስቲ በጌታ ፍቅር የተጠራ ነው በዚህ ምድር ላይ ለመግለጥ ነው። ትገልጣለህ። ገና መኪና ውስጥ ስትገባ ትገልጣለህ። መስሪያ ቤት ስትገባ ትገልጣለህ። ገና ወደ መኖሪያ ቤት ስትገባ ትገልጣለህ። አንተን ያየ ክብሩን ያያል። አንቺን ያየ ደመናውን ያያል። አንተን ያየ በክብር ይወጣል፣ በክብር ይገባል። ዛሬ ይሄ ደመና አንድ ሰው ላይ መጣ። ሻራባጋታላ ባጋታ ባራ ራማጋታላ ባራ ደፈራ አውቃለሁ። እሱ ነው ፓናማ የወሰደኝ። አውቃለሁ ዓለም ላይ ያዞረኝ ምን እንደሆነ። አውቃለሁ ከአፈር ያነሳኝ ምን እንደሆነ። ያልነካኝን አይደለም ምነግርህ፣ የነካኝን የሰራልኝን የመነዘርኩትን ነው ምነግርህ። ዛሬ ግን ስለ አንተ ትንቢት ልናገር መጥቻለሁ። ዛሬ የደመና ልብስ ወጥተህ ትወጣለህ። ዛሬ ክብር ይዘሽ ትወጫለሽ። ዛሬ ኢየሱስን ትገልጫለሽ። የደረቀ ሕይወት አትኖሪ። ተረት ተረት እያወራ ዘመን አያልቅም። በኢየሱስ ስም የክብር ዘመን መጥቶልሃል። አሜን። አጨብጭቡ ለጌታ ክብር። በባባባ ሸከታታታታታ ለበገደለ በረደ ሁሩ በከታታታታ ለበከተለ በረደ። ወጣቶች ለእናንተ የምስራች አለ። ክብር ይዛችሁ ትወጣላችሁ። ችቦ ይዛችሁ ትወጣላችሁ። ነገስታት ስለ እናንተ መንቀጥቀጥ ይጀምራል። ከተማው ሼክ ማድረግ ይጀምራል። የእግዚአብሔር ኃይል በእናንተ በኩል ምድሪቱ ላይ ይገለጣል። ይሄ ዘመን የክብር ዘመን፣ የኃይል ዘመን፣ የእሳት ዘመን። አጨብጭቡ። ኢየሱስ ጌታ። ሁለተኛ ቆሮንቶስ 3:18 እኛም ሁላችን በሉ በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጨ መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እስክንመስል ድረስ ከክብር ወደ ክብር እንለወጣለን። አረ አሜን በለ። ታበራለህ። ክብር ታበራለህ። ክብር ተው። አንዱ ልጅ ባለፈው ደወለልኝና አንድ ወዳጄ አንድ አገልጋይ ሲናገር ሰማው። ከክብር ወደ ክብር እንለወጣለን እናበራለን የምትለው ነገር ስህተት ነው። የኢየሱስን ባህሪ ነው የምንይዘው እንጂ የምናበራው ነገር የለም አለኝ። አረ እባክህ አንተ ባህሪውም ያዝ። የኢየሱስ ባህሪ ግን ማብራት። ተራራ ላይ ሆነ ፊቱ እንደ ፀሐይ በራ፣ ልብሱም አንጸባረቀ፣ በፊታቸው ተለወጠ። ደመና መጥቶ በመካከላቸው ገባ፣ የእግዚአብሔርንም ክብር ተመለከቱ። ይሄ ባህሪ አይደለም፣ ክብርን መግለጥ ይባላል። ዛሬ በኢየሱስ ስም ይሄ ክብር አንድ ሰው ላይ ይውደቅ። ሁለተኛ ዜና 5:13 እና 14
ይሄን ብቻ። አሁን ግን ከፍ ባለ ድምፅ አስተውላችሁ በሉ። ይሄንን እያለን ይሄ ደመና እዚህ ቤት ይገባል። ሻራባጋታ ለበራለ ሁለተኛ ዜና 5:13 መለከቱንም የሚነፉ መዘምራኑ በአንድነት ሆነው እግዚአብሔርን እያመሰገኑና እያከበሩ እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ እያሉ በአንድ ቃል ድምፃቸውን ወደ ላይ ከፍ አድርገው በመለከትና በጸናጽል በዜማም ዕቃ ሁሉ እግዚአብሔርን ባመሰገኑ ጊዜ ቁጥር 14 ከፍ ባለ ድምፅ የእግዚአብሔርም ክብር ከደመናው የተነሳ መቆምና ማገልገል አልተቻላቸው። ስለ አንተ ነው ባከ መናገረው። ገና መዘመር ሲጀምር፣ ገና መናገር ሲጀምር፣ ገና መንቀሳቀስ ሲጀምር የእግዚአብሔር ደመና ካንተ ጋር ይንቀሳቀሳል። ይሄ ዘመን የደመናው ዘመን ነው። ይሄ ዘመን የክብር ዘመን ነው። ይሄ ዘመን የኃይል ዘመን ነው። ይሄ ዘመን በኢየሱስ ስም ያንተ ዘመን ነው። ካመንክ ብቻ ጮህና በኢየሱስ ስም የኔ ዘመን ነው በል። የኔ ዘመን ነው በል። አሜን። አጨብጭቡና ቁጭ በሉ።